ሰላም ተማሪዎች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ፓርት የመጀመሪያው ዘነን አላይንድ ሙቭመንት ኦር ናም የሚባለውን ስለሱ የምናየው ይሆናል። So let's start from the non-aligned movement or NAM. So first let's see the definition and the purpose of non-aligned movement. So the non-aligned movement is an international organization of states formed during the Cold War that did not formally align with either the United States Western Bloc or the Soviet Union Eastern Bloc. ምን ማለት ነው? ዘነን አላይንድ ሙቭመንት የምንለው ኢንተርናሽናል ኦርጋናይዜሽን ነው። ላይክ እንደ ዩናይትድ ኔሽን ኦርጋናይዜሽን መጀመሪያ እንዳየነው ማለት ነው። እና ደግሞ ይሄ ኦርጋናይዜሽን ምንድነው? ፎርም የተደረገው በስቴቶች ነው፣ በሀገሮች ነው። ኢንተርናሽናል ኦርጋናይዜሽን ሆኖ በሀገሮች ስብስብ የተደረገ ኦርጋናይዜሽን ነው ማለት ነው። የተመሰረተ ኦርጋናይዜሽን ነው። የተመሰረተውም በኮልድ ዋር ጊዜ ነው እና ደግሞ ዋና ፐርፐዙ ምንድነው? ዲድ ኖት ፎርማሊ አላይን ዊዝ አይዘር ግሩፕስ ነው። ከሁለቱም ጎን ላለመቆም ላለመደገፍ ማለት ነው። ጎራ ይዞ ሶቪየት ዩኒየንን ከሱ ጎን ወይንም ደግሞ ከዩናይትድ ስቴትስ ኦፍ አሜሪካ ከዩኤስኤ ጋር አብሮ ላለመሆን ደጋፊ ላለመሆን የተፈጠረ ኦርጋናይዜሽን ነው ማለት ነው። ምን ማለት ነው? ባጭሩ ግሩፕስ ኦፍ ካንትሪስ ዛት ሪፊውዝድ ቱ አላይን ዊዝ ዩኤስኤ ኦር ዩኤስኤስአር። ምን ማለት ነው? የሀገሮች ስብስብ ሆኖ ነገር ግን ከዩኤስኤ ጋር ወይንም ከራሽያ ጋር ወይንም ከዩኤስኤስአር ጋር ጎን ለመሆን ያልፈለጉ ሀገሮች ግሩፕ ማለት ነው። ስለዚህ ዋና የተመሰረተበት ከሁለቱም ወገን ላለመሆን ነው ማለት ነው። ኤንድ ኤምድ ቱ ሪሜን ኢንዲፔንደንት ኒውትራል ኤንድ ሶቨሪን while still participating actively in world politics። እዚህ ጋር ማየት ያለብን ደግሞ ምንድነው? ዋና ኤሙ ምንድነው? ኢንዲፔንደንት ሆኖ ከሁለቱም ወገን ባለመሆን ኒውትራል ሆኖ ጀስት ከሁለቱም ወገን ያለ መሆን ነው። እሱን በደንብ እናያለን። ሰው ኒውትራል ሆኖ ሉዓላዊነታቸውን እያስጠበቁ ምን ማድረግ ነው? አክቲቭሊ ግን ወርልድ ፖለቲክስ ላይ መሳተፍ ነው። ምን ማለት ነው? አሁን ለምሳሌ ከዩናይትድ ስቴትስም ከሶቪየት ዩኒየንም ጎን አልቆሙም ማለት በቃ ፖለቲክሱ ላይ የሉበትም ማለት አይደለም። ነገር ግን ከሁለቱም ጎን ሳይሆኑ ወርልድ ፖለቲክስ ላይ ያለውን ግን አክቲቭሊ ፓርቲሲፔት የሚያደርጉ ካንትሪዎች ናቸው ማለት ነው። ሶ ከታች የሚለው እሱ ነው። ኖት ኒውትራሊቲ ሚንስ በት ፒስፉል ኢንተርቬንሽን ኢን ግሎባል ኢሹስ። ኒውትራሊቲ ስንል ሙሉ ኒውትራሊቲ ሳይሆን ፒስፉል ኢንተርቬንሽን ያለው ግሎባል ኢሹዎች ላይ ፒስፉል ኢንተርቬንሽን እያደረጉ ይሳተፋሉ ማለት ነው። በሚያስፈልግ ሰዓት እየገቡ ኢንተርቪን እያደረጉ የሚያስፈልግ ግሎባል ኢሹ ላይ አክቲቭሊ ፓርቲሲፔት ያደርጋሉ ማለት ነው። ሶ ነን አላይንድ ሙቭመንት ወይንም ናም ማለት ነው ማለት ነው ግሩፕ ኦፍ ካንትሪስ ዛት ሪፊውዝድ ቱ አላይን ዊዝ ዩኤስኤ ኦር ዩኤስኤስአር ማለት ነው ባጭሩ። ሶ ይሄን ካየን ኦሪጂኑ ምንድነው ሚለን ደግሞ ሂስቶሪካል ኦሪጂኑ እንዴት ነበር፣ እንዴት ነው የተመሰረተው የሚለው ታሪኩን ማለት ነው። ሶ ዘ ፈርስት ኮንፈረንስ ኢን ባንዲንግ ኮንፈረንስ በ1955 ነበር። ሶ ሄልድ ኢን ኢንዶኔዥያ ነው። ኢንዶኔዥያ የተደረገው አቴንድድ ባይ 29 ኤዥያን ኤንድ አፍሪካን ኔሽንስ። ሶ እዚህ ኮንፈረንስ ላይ 29 የኢሲያ ወይንም ኤዥያ እና የአፍሪካ ካንትሪዎች ወይንም ኔሽኖች ነበሩ። ኪ አውትካሙ ምንድነው? ኮንደምን ኮሎኒያሊዝም አፓርታይድ ኤንድ ራሻል ዲስክሪሚኔሽን። ዋና ውጤቱ የዚህ ኮንፈረንስ ምን ነበር? ቀኝ ግዛትን፣ አፓርታይድን፣ ይሄ ራሻል ዲስክሪሚኔሽን መገለልን፣ የዘር መድሎ ምናምን ምንድነው? ማጥፋት ነው። እንዳይኖር ማውገዝ ነው። እንዳይኖር እንዲጠፋ ያውገዙበት ኮንፈረንስ ነበር። ኤንድ ኦልሶ ኮልድ ፎር ኤዩኤን ፈንድ ፎር ኢኮኖሚክ ዴቨሎፕመንት። በተጨማሪ ደግሞ ለዩናይትድ ኔሽን ምናቀረቡ ለኢኮኖሚክ ዴቨሎፕመንት ፈንድ እንዲያደርግ ጥሪ ያቀረቡ ማለት ነው። ኤንድ ፋይናሊ ሌድ ዘ አይዲዮሎጂካል ፋውንዴሽን ኦፍ ፎር ናም። ምን ማለት ነው? የመጀመሪያውን የናም መመስረት አይዲዮሎጂካል ሐሳባዊ ፋውንዴሽን ሰሩ ማለት ነው። ሐሳባዊ እዚህ ጋር እንዳምታታችሁ ሁለተኛውን ኮንፈረንስ ካየን በኋላ እናነሳታለን እቺ ነገር አይዲዮሎጂካል ፋውንዴሽን የሚለውን ማለት ነው። ሶ በዚህ ኮንፈረንስ ይሄ ነበር ዋና የተፈጠሩት ነገሮች ማለት ነው። ኤንድ ዘ ፈርስት ሰሚት ኢን 1961 የምንለው ደግሞ አለ። ሄልድ ኢን ቤልግሬድ ዩጎዝላቪያ የተደረገው የት ነው? ዩጎዝላቪያ ቤልግሬድ ነው። ሶ በዚህ ኮንፈረንስ ምን ተፈጠረ? ኦፊሻል ፎርሜሽን ተፈጠረ። ኦፊሻል ፎርሜሽን ማለት ምንድነው? ቅድም እንዳልኳችሁ ያኛው የመጀመሪያው ኮንፈረንስ ባንዱንግ
ኮንፈረንስ ምንድነው አይዲዮሎጂካል ፋውንዴሽን ነው እንጂ ኦፊሻሊ ፎርም የተደረገበት አይደል። ሶ ኢን 1961 ግን በ1961 ኦፊሻል ፎርሜሽኑ ተደረገ ማለት ነው። የናም ማለት ነው ነን አላይንድ ሙቭመንት። ሶ ጥያቄ ላይ ከመጣ መቼ ነው ኦፊሻል ፎርሜሽኑ ከተባላችሁ መቼ ነው ማለት ነው በ1961 ነው እንጂ በ1955 አይደለም። እዚህ ጋር እንዳያሳስታችሁ። ይሄን ካየን ፋውንዲንግ ሊደሮቹ እነማን ናቸው፣ መስራቾቹ ሊደሮቹ እነማን ናቸው የሚለው እኔ ዜር አር 5 ሊደርስ ምን ይባላሉ? 5 ፒላርስ ይባላሉ የፋውንዲንግ ሊደሮቹ ማለት ነው። ዘ ፈርስት ዋን ኢዝ ጆሴፍ ብሮዝ ቲቶ የዩጎዝላቪያው መሪ ነው። ገማል አብደል ናስር ኢጂፕት የኢጂፕቱ መሪ ነው። ጃውራል ነህሩ የኢንዲያው መሪ እና ኳሜ ንክሩማ የጋናው መሪ የምታውቁት እና ሱካርኖ የኢንዶኔዥያው መሪ ፋውንዲንግ ሊደሮቹ ናቸው ማለት ነው። ሶ ሂስቶሪካል ኦሪጂኑን ካየን እንዴት እንደተመሰረተ ካየን ኦብጀክቲቭ ምንድነው፣ ዋና ዓላማው ምንድነው የሚለው ዘ ጎል ኤንድ ፕሪንሲፕል ኦፍ ዘ ናም ኦር ዘ ናን አላይንድ ሙቭመንት ማለት ነው። ጎሉና ፕሪንሲፕሉ ምንድነው? ጎልና ፕሪንሲፕሉ ሃቫና ዲክላሬሽን 1979 ላይ በደንብ ተቀምጧል። ምን ጎልና ፕሪንሲፕል እንዳለው ማለት ነው። ሶ ዘ ፈርስት ጎል ኤንድ ፕሪንሲፕል ኢዝ ቱ ኢንሹር ናሽናል ኢንዲፔንደንስ፣ ሶቨሬኒቲ፣ ቴሪቶሪያል ኢንቴግሪቲ ኤንድ ሴኩሪቲ። ሶ የመጀመሪያው ዓላማው ምንድነው? ናሽናል ኢንዲፔንደንስን ማረጋገጥ፣ ሶቨሬኒቲ ሉዓላዊነትን ማረጋገጥ፣ ቴሪቶሪያል ኢንቴግሪቲ ወይም ደግሞ ፍሬንድሺፕ የሀገሮችን ፍሬንድሺፕ ማረጋገጥ መጨመር፣ እንዲሁም ሴኩሪቲ ወይንም ደግሞ ጥበቃን ምን ማድረግ ነው? ፒስፉል ነገር እንዲፈጠር ወይንም ፒስ እንዲሰፍን ምን ማድረግ ነው? ማረጋገጥና ማስጠበቅ መጠበቅ እንዲሁም መጨመር ነው ማለት ነው። የመጀመሪያው ጎልና ፕሪንሲፕል። ኤንድ ዘ ሰከንድ ዋን ስትራግል አጌንስት ኢምፔሪያሊዝም፣ ኮሎኒያሊዝም፣ ኒዮኮሎኒያሊዝም፣ ራሺዝም ኤንድ ፎሪን ሰብጁጌሽን ምን ማለት ነው? ደግሞ ሁለተኛው ዓላማ ወይንም ደግሞ ዘ ሰከንድ ጎል ኤንድ ፕሪንሲፕል ኢዝ ምንድነው? በዓለማችን ላይ የሚደረጉ መድሎችን ዲስክሪሚኔሽኖችን ማግለሎችን ሁሉ እንደ ኢምፔሪያሊዝም እንደምንለው የሰብአዊ መብትን የሚጋፉ ነገሮች ሁሉ ምን ማለት ነው? ስትራግል መዋጋት ማለት ነው። እነዛ እንዳይፈጥሩ ኮሎኒያሊዝም፣ ራሺዝም፣ ፎሪን ሰብጁጌሽን ይሄ የሀገራት ሌላ ሀገርን የመውረር ኢንዲፔንደንሳቸውን የሚጥስ ነገር እንዳይፈጠር ስትራግል ማድረግ ወይንም መዋጋትና እሱን ነገር ማጥፋት ነው ማለት ነው። አዘር ኢዝ ፕሮቴክት ኢንዲፔንደንስ ቅድም እንዳልነው ናሽናል ኢንዲፔንደንስ እና ኢንዲፔንደንሳቸውን ፕሮቴክት ማድረግ መጠበቅ፣ ፕሮሞት ፒስ ሰላም እንዲሰፍን ሰላምን ለማስፈን ማስጠበቅና መጠበቅ ማለት ነው። እንዲሁም ሰፖርት ኢኮኖሚክ ኮርፖሬሽን የተለያዩ ኢኮኖሚክ ኮርፖሬሽኖችን ሰፖርት ማድረግ ኢኮኖሚክ ዴቨሎፕመንት እንዲኖር ማለት ነው። ቅድም መጀመሪያ ሚቲንጋቸው ላይ ተናል አይደል? ዩናይትድ ኔሽን ለኢኮኖሚክ ዴቨሎፕመንት ፋንድ እንዲያደርግም ጠይቀው ነበር። ሶ ዋና ሜን ጎላቸውና ፕሪንሲፕላቸው በአጠቃላይ ይሄ ነው ማለት ነው። ሶ ሌትስ ሲ ዘ ሜምበርሺፕ ኦፍ ዘ ካንትሪስ ወይንም ደግሞ ሜምበርሺፕ ኦፍ ዘ ኦርጋናይዜሽን ስናይ ማን የኦርጋናይዜሽኑ አባል እንደነበር ስናይ ሞስትሊ ኤዥያን፣ አፍሪካን ኤንድ ላቲን አሜሪካን ካንትሪስ ናቸው። ሞስትሊ በአብዛኛው ኤዥያን፣ አፍሪካን ኤንድ ላቲን ካንትሪስ ናቸው ማለት ነው። ላቲን አሜሪካ ካንትሪስ ናቸው። ሶ እዚህ ጋር እንደምናየው ኢሮፕ የለችም አይታችኋል። ሶ ይሄ ምን ያሳያል? ሁለት ወገን ሆነው ለዩኤስ እና ለራሽያ አላይን እንደነበሩ የሚያሳየን ነው ማለት ነው። እንደውም ኢስት እና ዌስት ብለን በደንብ ያየናቸው ማለት ነው። አይረን ካርቴን ለሁለት ከፍሏቸው ኢስቱ በራሽያ በኩል ዌስቱ ደግሞ በዩኤስኤ በኩል የነበረው ማለት ነው። እዚህ ጋር የሚያሳየን ኢሮፕ አለመኖሯ እንደውም አንድ ማሳያ ነው ማለት ነው። ሶ ዘ አዘር ኢዝ ሜምበርስ ዩናይትድ ዲስፓይት ፖለቲካል ኢኮኖሚክ ኤንድ ካልቸራል ዲፈረንስስ ምንድነው የሚለን? ሜምበሮቹ እንዳያቸዋቸው ኤዥያን፣ አፍሪካ፣ ላቲን የተለያዩ ሀገሮች ናቸው። ሶ ብዙ ዲፈረንስ አላቸው። ካልቸራል ዲፈረንስ አላቸው፣ ኢኮኖሚክ ዲፈረንስ አላቸው፣ ፖለቲካል ዲፈረንስ አላቸው። ነገር ግን ለአንድ ዓላማ ምን ሆነው ነበር? ዩናይትድ ሆነው ነበር ማለት ነው። አንድ ሆነው ነበር ዓላማቸውን ለማሳካት። ሶ ይሄን ካረጉ ሮልና ኢምፓክቱ የዚህ ኦርጋናይዜሽን ምን ነበር የሚለው ነው። ዘ ሮል ኤንድ ዘ ኢምፓክት ኦፍ ዘ ኦርጋናይዜሽን ማለት ነው። ሶ ኢት ፕሌይድ a crucial role in decolonization and the independence of former colonies። ስለዚህ ምንድነው ይሄ ናም ወይንም ነን አላይንድ ሙቭመንት ለዲኮሎናይዜሽን ወይንም ደግሞ ቀኝ ግዛት እንዲጠፋ እንዲሁም ቀኝ የተገዙት ሀገሮች ነፃ እንዲወጡ በጣም
ትልቅ ሚና ተጫውቷል ማለት ነው። ትልቅ ሮል ነበረው በዲኮሎናይዜሽን ወይም ደግሞ የቀኝ ግዛት እንዲጠፋና እንዲቀር። and it provided a platform for global south voice during the cold war። በተጨማሪም ደግሞ ለግሎባል ሳውዝ ለሚባለው ድምጽ ሆኖ ነበር። በኮልድ ዋር ጊዜ በነበረው ብዙ ውጥረት ውስጥ ለግሎባል ሳውዙ ምን ሆኖ ነበር? ቮይስ ሆኖ ድምጽ ሆኖ ነበር። ላይክ ሁለቱንም ባለመወገን ድምጽ ሆኖ ነበር ማለት ነው። this is all about the NAM or the non-aligned movement ማለት ነው። እንዴት እንደተመሰረተ አየን። ዋና ፐርፐዙና ዲፊኒሽኑ ምንድነው አየን። ኦሪጂን እንዴት እንደነበር አየን። ሜምበሮቹ እነማን ናቸውና ደግሞ ዋና ሮሉ ምን ነበር የሚለውን ተመለከትን ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል